ጀነራል ጻድቃን ንግግርስ ከድሮ ጓዶቻችን ጋር ለመገናኘት እድል አገኘን። ከአዲሱ ትውልድ ከሽመልስ ጋር ለመገናኘት እድል አገኘው። የድሮ ጓዶች የሚባሉት የብአዴን የኦህዴዶችን ኩማና እና አባዱላ ናቸው። ኦህዴዶች የድሮ ታጋዮችና እድል አገኘው ብሏል ጀነራል ጻድቃን። እነዚህ ሰዎች አዲስ አበባ አይገናኙም እንዴ? አብይ እውነት በዚህ ጓደኛ ገሌ ጻድቃን ጋር ትገናኝ አባዱላ ጋር ትገናኝ የሚባል እስከዚህ ድረስ የሚሄድ ይመስላል? ጠቅላይ ሚኒስትሩ ምንድነው ማስተላለፍ የፈለገው ጀነራል ጻድቃን? እኔ ጀነራል ጻድቃንን ከ2018 ጀምሬ አውቀዋለሁ። በኢትዮጵያ የብሔራዊ ጥቅምና የኢትዮጵያ ናሽናል ሴኩሪቲ ፖሊሲ ላይ ለኢትዮጵያ ብቻ ሳይሆን ለሱዳንም ሰርቶ ስለሚያውቅ በዚህ ጉዳይ ላይ የሚያውቅ የተካነ ሰው ነው። ክፉ ልናገር አልፈልግም ስለሱ። ስለዚህ እሱ ራሱ ነው ግን ራሱ ወጥቶ የተናገረው። እሱ በተናገረው ላይ ነው ሀሳብ የምሰጠው ነው። እሳቸው በተናገሩት በራሳቸው ጉዳይ ላይ ነው ሀሳብ የምሰጠው። እንኳን አገናኝህን የሚሉት አዎ በአንተ ፈቃድ ካልሆነ በስተቀር ሌሎቻችን መገናኘት አንችልም፣ አንተ ስትፈቅድና ተገናኙ ስትለን ብቻ ነው የምንናገረው የሚል አንድምታ አለው ንግግራቸው። ይሄ ከእሳቸው አንደበት ከጀነራል ጻድቃን አንደበት መውጣቱ እኔ 4000 ስንት ነው ወደ 7000 ማይል ርቄ ላለሁት ሰው ያሳፍረኛል። እኔ ስለሳቸው አፍራለሁ እንደዚህ ብለው በመናገራቸው። ነገር ግን ገላጭ ነው። የብልጽግና ፕሬዚደንት ካልፈቀደ በስተቀር እነሱ ካልሰበሰባቸው በስተቀር ማንም መሰብሰብ አይችልም ማለት ነው። ሌላ ትርጉም ሊሰጠው አይችልም። እኔ ጠርቼ ስነግራችሁ ብቻ ነው የምትናገሩት የሚለው ገላጭ ነው ከእሳቸው አንደበት ከጀነራል ጻድቃን አንደበት የወጣው። ሌላ ለእኔ የማይመች ነገር እዚህ ላይ ግን ራሳቸው ወጥተው ስለተናገሩት በመደጋገም ስለተናገሩት ጀነራል ጻድቃንም ይሁኑ ጌታቸው ረዳም ይሁን ደጋግመው ስለተናገሩት ከኦሮሞዎቹ ውጭ ማለት ነው ደጋግመው ስለተናገሩት በተናገሩት ጉዳይ ላይ የሚያንጸባርቀው ነገር አለ። እሳቸውም ሆኑ ከትግራይ የተመለመሉት አሁኖቹ አዲሶቹ ምልምሎች ብቻ ሳይሆን የነባር የኦፒዲዮ ሰዎችም ነባሮቹም አያውቁም። በኢትዮጵያ ውስጥ እየተደረገ ያለውን አያውቁም ለማለት አይቻልም። ያውቃሉ። እስከዚህ ድረስ ሞኞች አይደሉም። እስከዚህ ድረስ ራሳቸው እንደተናገሩት እውር አይደሉም። ብዙዎቹን አውቃቸዋለሁ። ማስተዋል የሚችሉ ሰዎች ናቸው። አባዶላ አያውቅም እየተደረገ ያለውን ለማወቅ አይችልም ልልህ አልችልም። ይህን ሰሞን በኦሮሚያ ውስጥ እችን ሰሞን በምስራቅ ወለጋ በኖኖ በግዳ አያና ሰዎች ሲያልቁ አያውቅም። አባዶላ ይህን አያውቅም። አባዶላ ከአርሲ ነው ምስራቅ አርጌ የዳሪሙ ማለት ዳሪሙ እሱ ምዕራብ ነው። እሱ ራሱ ከአርሲ ነው እና በአርሲ ላይ የተደረገ አለ። በአርሲ ላይ የተደረገውን ግድያ አያውቅም። በምስራቅ ሐረርጌ የተደረገ በዳሮ ለቡ በጉባ ቆርቾ የተደረገውን አያውቅም። የሚደረጉትን ግድያዎች አያውቅም። አባዶላ ይሄንን አያውቅም። አይም ነው ያውቃሉ። የአገሪቱ ውስጥ ያለው ኢኮኖሚ የደቀቀ መሆኑ ይሄው ምልክቱን እኮ እያየን ነው። ዛሬ የአምቦ ዩኒቨርሲቲ ተማሪዎች ወጥተው በኦሮሚያ ላይ የሚደረገው ግድያ ይቁም። አሁን በዘረዘርኳቸው ቦታ ላይ በሆሮ ጉድሩ አቤ ደንጎራ ላይ የተደረገው ኪረሙ አሁን ያልከው በሆሮ ጉድሩ ላይ ያ ሁሉ ተደጋጋሚ ግድያዎች እንዳሉ ያውቃሉ። ይሄን የሚያደርጉት ራሳቸው እንደሆነ ያውቃሉ። በፋኖ ስም ነው የሚያነሱት። ነገር ግን ፋኖ የአማራ ክልሉ ፋኖ አይደለም። እሺ አቤ ደንጎሮና ኪረሙ ፋኖ መጣ እስቲ እንበል እስቲ ከጎጃም ተሻግሮ ነው እንበል። እዛ ምስራቅ ሐረርጌስ፣ ምዕራብ ሐረርጌስ፣ ምስራቅ ሸዋስ በቦሰት ላይ ያ ሁሉ ግድያ ፋኖ ነው ልትለኝ ነው? ከዛ ነው የመጡት? ፋኖ ነው መጥቶ የገደለው ነው? ራሳቸው
መግደል ስራቸው ስለሆነ በመግደል ማጋጨት ስራቸው ስለሆነ ራሱ ብልጽግና እየገደለ እያገዳደለ እያባላ እያፋጀ እያስጨበጨበ እንዳለ አባዶላ አያውቅም ማለት ነው አይደል? ያውቃሉ፣ ሁሉም ያውቃሉ። ያሉትን ያህል ጭፍኖች አይደሉም፣ ያሉትን ያህል እውሮች አይደሉም፣ ያውቃሉ። ነገር ግን አድርባይነት ዛሬ መልክ ይዞ ወጣ። አጎብዳጅነት ነው በዛ ቦታ ላይ ወጥቶ የታየው። ግለኝነት ነው ወጥቶ የታየው። እዛ ላይ እያንዳንዱ እዛ ላይ ያየኸው ከውጭ የመጣው የባንክ ባለስልጣን የሆነው አዲስ መሬት ወስዶ ቤት የሰራው በሙሉ እኔ ቤቴ ውስጥ በሰላም ልኑር ብሎ ነው ይሄ ሁሉ መናዘዝ እንጂ አያውቁም። እየተደረገ ያለውን አያውቁም። ከወለጋ የመጣ ወደ አዲስ አበባ አካባቢ የሚደርስ በወለጋ አክሰንት የሚናገር በሙሉ ስሙን እንኳን ቢለውጥና የተወለድኩበት አርሲ ነው፣ ግን በአክሰንቱ በሚናገረው ቅላጼው ቤት ኪራይ የማያገኝበትን ነገር አያውቅም ነው። አያውቅም፣ ያውቃሉ። ለማወቅ የተሳናቸው አይደለም፣ ያውቃሉ። ነገር ግን አጎብዳጆች ሆኑ፣ አድርባዮች ሆኑ፣ ግለኞች ሆኑ። ለራሳቸው ብቻ የሚጠቅመውን መኖሪያ ቤታቸውን የጀመሩትን ፋውንዴሽን አባዱላ እንግዲህ ፋውንዴሽን ነው ያላቸው። ሌላው ደግሞ ባንክ ውስጥ ነው የሚሰራው። ለእነዚህ በሙሉ የግል ጉዳያቸውን በልተው ለማድር ብቻ የሚያስፈልጋቸውን የመያዝ ተጨማሪ ደግሞ የሚደጎም ነገር ካለ ያችን ለመደጎም፣ ከዛ በተረፈ በህይወት ለመኖር ለራሳቸው በህይወት ለመኖር እኔ አውቃለሁ የምትናገሩትን እዛ የተሰበሰባችሁት ከእናንተ ስር ያሉትም የምትናገሩትን ከዛ ወጣ ስትሉ ሀዘን ቤት ስትሄዱ የምትናገሩትን ያውቃሉ። የጠቅላይ ሚኒስትሩ ቅርብ ያሉት አብረው የሚሰሩት ያውቃሉ። ለውጥ እንዲመጣ ይፈልጋሉ። ሚኒስትሮቹ ሁሉ አውቃለሁ፣ እናንተም ታውቃላችሁ። ለውጥ እንዲመጣ ፈላጊዎች ናቸው። እያወቁ ግን ውሸትን የሚናገረው ባሌን አይቼ አላውቅም እውር ነበርኩ ብለው እውር እንዳልነበረ እያወቀ እውርነቱን የሚናገር ለአንድ ሰው ለማጎብደድ ካልሆነ በስተቀር ስላላወቁ አይደለም። ያውቃሉ፣ ግን የሚናገሩት ነገር ምናልባት ተለባቸው የያዙት ማንነታቸው ሌላ ነው። በሚናገሩት ነገር ግን ከዳኛቸው የአጎብዳጅነት፣ የአደግዳጊነት፣ የአድርባይነት፣ የግልኝነት ምልክት ሆነው ነው የወጡት። ሌላ አይደለም። ማን እንደሆነ ያውቃሉ። ጀነራል ጻድቃን አይደለም ቅርብ ሲናገር የነበረው ጌታቸው አይደለም እንደ ድንክ ነው። ይሄ ድንክ ነው፣ የአስተሳሰብም ድንክ ነው፣ የዓላማም ድንክ ነው ብሎ ከሱ በታች ድንክ ለመሆን ነው ዛሬ ሲታገር የነበረው። የድንክ ድንክዬ ለመሆን ነው ሲንቀሳቀስ የነበረው። ይቅርታ አድርጎልኝ እናንተን ስብዕናቸውን ለመንካት አይደለም፣ የተናገራችሁት ነገር ላይ ነው እኔ መልስ ለመስጠት የምፈልገው። የማንንም ሰው ስብዕና መንካት አልፈልግም። ስትናገሩ ግን በአደባባይ ስትናገሩ ግን በዛ ላይ መልስ መስጠት አስፈላጊ ስለሆነ ነው ይህንን የተናገርኩት። አመሰግናለሁ ፕሮፌሰር። የባለስልጣናት ኩብለላ ጉዳይ አስተያየት ብሰጥበት ደስ ይለኛል። ብዙ ጊዜ አንስተነው አናውቅም እና በርካታ ባለስልጣናት ስም ያላቸውና ብዙም ስማቸው የማይታወቅ ግን ዲፕሎማት የሆኑ ከባለሀብቶች ተራ ዜጋ፣ በተለይ ደግሞ መንግስት ስልጣን ላይ ያሉት ብዙ ጊዜ አቴንሽን ያገኛሉ። መከላከያ ሰዎች፣ ኮሎኔሎች ውጭ ወጥተው አሳይለም እየጠየቁ ነው፣ እየኮበለሉ ነው። አሁን ሰሞኑ አነጋጋሪ የነበረው እዚህ አሜሪካን ዲሲ የሚገኘው የኢትዮጵያ ኤምባሲ ለ5-6 ዓመታት ያገለገሉት የቀድሞው ምክትል ጠቅላይ ሚኒስትር ወይዘሮ አስቴር ማሙ ጥገኝነት ጠየቁ ተብሏል። ሚኒሶታ ጥገኝነት ጠየቁ ተብሏል። የዛሬ 2 ወር ነበር ከኤምባሲ ሽኝት የተደረገላቸው ወደ ሀገር ቤት ይሄዳሉ ተብሎ የሀገሪቱ ምክትል ጠቅላይ ሚኒስትር የነበሩት ጥገኝነት ጠየቁ ሲባል ምንድነው አንደምታው ምንድነው? እስቲ ላይ አስተያየት ስጥበት ሌላ ጉዳይ ከመሄድ በፊት። ይሄንን እኛ በዘመናት ስናየው ነበር እኮ ያላየነው ያነበብነው አለ። ከአምባሳደር ብርሃኑ ድንቄ ሂር አይ ስታንድ የሚል መጽሐፍ የጻፉት አፄ ኃይለ ሥላሴ ሳይስማሙ ሲቀሩ ቀሩ። ለምን? ተመልሰው መኖር ስለማይችሉ። ድሮ ማለት ነው። መጽሐፍ ጽፈዋል በዚህ ጉዳይ ላይ። አምባሳደር ብርሃኑ ድንቄ በአሜሪካ አምባሳደር የነበሩ
ነገር ግን ከዛ ውጪ የመንግስት ባለስልጣናት የነበሩ ያ መንግስት አልሰማም አላይም እኔ ብቻ ነኝ ማለት ሲጀምርና መኖራቸው እዛ ውስጥ መቆየታቸው ዋጋ የሌለው መሆኑን ሲረዱና የገዛ ራሳቸው ህይወት ደግሞ አደጋ ላይ መሆኑን ሲያውቁ በደርግ ጊዜም አቶ ዳዊት ማነው ስሙ ዳዊት ገብረ እግዚአብሔር ነው የእርዳታ ማስተባበሪያ የነበረው ዳዊት አቶ ኮሎኔል ጎሹ ወልዴ ሌሎቹ ሁሉ መሸሽ ነው የጀመሩት። ውጭ በሚወጡበት ጊዜ መሸሽ ነው የጀመሩት። ይህንን መንግስት ትተው ለመሄድ የሚፈልጉ ብዙዎች ናቸው። ነገር ግን ልጆቻቸውን ማውጣት አይችሉም። ይህንን ስለተረዳ አምባሳደሮች ብቻ አይደሉም። ከአምባሳደር ውጭ የመንግስት ባለስልጣን ወደ ውጭ ለመውጣት እንዳይችል ጠቅላይ ሚኒስትሩ ፈቃድ ከኔ ካላገኛቸው አትወጡም ያላቸው፣ ለመውጣት ደግሞ ፈልገው ከኤርፖርት የተመለሱ ስንት እንደሆኑ ታውቃለህ አይደለም? ምንድን ነው የሚነግርህ ነው ዋናው ነገር እዚህ ላይ። አምባሳደር የሆኑት በውጭ ሀገር ያሉ በተለይ በኤምባሲ ላይ የሚሰሩ የስራ ጊዜያቸው ሲፈጸም እና ሌላ አሳይመንት የማይሰጣቸው መሆኑን በሚያውቁበት ጊዜ የኮበለሉ ብዙ ናቸው። በዚህ ደረጃ ነው ይኮበልላሉ። ሌሎችም አሁን አምባሳደሮች የሆኑ የሚኮበልሉ ብዙ ናቸው። ለምን? አንደኛ ምን ጥቅም አለው? ምን ጥቅም አለው? የምንናገረው ነገር ተሰሚነት የለውም፣ ስራም የለንም። በተለይ አምባሳደሮች ስራ እኮ የላቸውም። በየጊዜው የሰበሰባቸው ምን ዋጋ አላቸው? እናንተ በዶላር እየከፈልኳቸው ስራ የማትሰሩ ናቸው። ስራውን እኔ ነኝ የምሰራው እዚህ አዲስ አበባ ቁጭ ብዬ፣ ምን ዋጋ አላችሁ ነው የሚላቸው። ስለዚህ አንዳንዶች ክብርም አላቸው፣ ሌሎቻቸው ለኑሯቸውም ይፈራሉ። ስለዚህ በትልቅ ደረጃ ላይ የነበሩት ከፍራቻ የተነሳ ስራ ሰርቼ ለውጥ ማምጣት የማልችል ከሆነና ወደ አገር በሚመለስበት ጊዜ ደግሞ ህይወቴ አደጋ ላይ የሚወርድ ከሆነ አልሄድም ነው ዋናው ነገር። ግን ባለስልጣናት መኮብለል በሚጀምሩበት ጊዜ አምባሳደሮች ባሉበት ቦታ ወደ ሀገር ተመለስ ሲባል እየካዱ የሚቀሩ ከሆነ ይሄ መንግስት የቁልቁለት መንገዱን ጀምሯል ማለት ነው። የዛ ምልክት ነው። የቁልቁለት መንገዱን ጀምሯል። ስለዚህ እኔ ወጥቻለሁ፣ እኔ ፓራሹት አግኝቻለሁ ነው። እኔ ከዚህ የብልጽግና አውሮፕላን ተሳፍሮ ያለው የብልጽግና አውሮፕላን አሁን በፓራሹት እየለቀቁት ነው። ብዙ ናቸው ልልህ ነው። ከሀገር ቤትም ለመሸሽ የሚፈልጉ አገር ቤት ውስጥ ሆነው ውጭ ሀገር ቤት የሚገዙ የሚኒስትሮች ብቻ ሳይሆን ሚኒስትር ደኤታዎች ብቻ ሳይሆን የትልልቅ የመንግስት መስሪያ ቤት ኃላፊዎች ገንዘብ እየሰበሰቡ በኢስታንቡል እኔ ስም ልጥቀስ እንደ በኢስታንቡል ቤት የገዙትን አያስፈልግም በህይወቱ ቢኖር በስፔን አሁን ደግሞ ስፔን ነው ቤት የሚገዛበት ዋጋው ርካሽ ነው መሰለኝ። ያልገዙ የሉም። በአቡዳቢ የገዙ ያሰሩ ገንዘባቸውን በሙሉ ወደዛም ያወጡ አሉ። ለምንድን ነው ምንዛሪ የገንዘብ ምንዛሪ እናስተካክለው እኩል እናድርገው ነው አይደለም? ፖሊሲ የፍሎት እናድርገው የተባለው። አሁን ግን የመንግስት የመገበያያ ዋጋ የባንክ የመገበያያ ዋጋ ኦፊሻል የሆነው ዋጋው ከፍ ባለ ቁጥር የብላክ ማርኬቱ ደግሞ ይሸሻል። አሁን ሸሽቶ ወደ 200 ደርሷል። ለምንድን ነው እሱ? ለምንድን ነው ይሄ የሚሆነው? አሁንም ሀገር ቤት ውስጥ ብር ያለው ገንዘብ ያለው በሙሉ ማሸሽ ነው የሚፈልገው። አካውንት ናይሮቢ ላይ የማይከፍት ባለስልጣን የለም። ዱባይ ላይ የማይከፍት ባለስልጣን የለም። ይህን ቮት ኦፍ ኮንፊደንስ ኢትዮጵያ ትበለጽጋለች የምትሉ ከሆነ ያንን የምታምኑበት ከሆነ ለምን ገንዘብ ማሸሽ፣ ውጭ ሀገር ቤት መስራት፣ እንደዚህ አሁን ደግሞ እንደምታየው የምትችለውን ያህል ከሰበሰብክ በኋላ መሸሽ ምን አመጣ? የሚያሳየው ተስፋ ቆርጠናል፣ ዋጋ የለውም። እንሰራለን ብለን እዚህ ይኖረናል፣ መስራት አንችልም፣ የሚሰማን የለም፣ ስራም እየተሰራ አይደለም። ከተናገርን ደግሞ እንገደላለን። አሁን ስለዚህ ይሄ መንግስት ወደ መቀመቅ እየወረደ አገሪቱን ይዞ እየወረረ እያለ እዚህ መቅረት አይገባኝም ብለው የፓራሹት ከብልጽግና አውሮፕላን ላይ እየዘለሉ ነው። ይሄ ነው የሆነ ያለው።
በጣም አመሰግናለሁ ፕሮፌሰር። ሰሞኑ ሆላንድ ስብሰባ ላይ ሰምቻለሁ፣ ያው ጭምጭምታ ሰምቻለሁ እና ፕሮፌሰርም ተሳትፏል የሚል መረጃ አግኝቼ ነው። ኢትዮጵያ ላይ ትኩረት ያደረገ ኢትዮጵያውያን ያው ተጽዕኖ ፈጣሪ የሚባሉ ሰዎች የተገኙበት ነው የሚባለው እና የአምስተርዳሙ ኮንፈረንስ እንዴት ነበር? ምን ላይ ነበር? ዝርዝሩ ተስፋው ምን ይመስላል? እንዴ ጭምጭምታ ነው ያልከው? ጭምጭምታ ነው እንዴ? በአደባባይ በመገናኛ ብዙሃን ሁሉ የተነገረ ነው እኮ። በአምስተርዳም የተደረገው በመግለጫ የተሳታፊዎቹ ዝርዝር ምናምን ብዙ ሰው ዝርዝር በይፋ አልወጣም። የተሳታፊዎቹ ዝርዝር ምናምን ብዙ አልወጣም። ዝም ብሎ ጀነራል ነው የተነገረው ብዬ ነው። ምን ይመስላል እንትኑ ስብጥሩ ምን ይመስላል? ኮምቢኔሽኑ ምናምን ጥሩ፣ እሱም ተነግሯል። በነገራችን ላይ ተነግሯል። በመግለጫው ላይ ከምን እንደወጡ ተካፋዮቹ የፖለቲካ ፓርቲዎች፣ የትጥቅ ታጋዮች፣ የሲቪል ሶሳይቲ መሪዎች፣ የኢትዮጵያ ኮሚኒቲ፣ የተለያየ የኢትዮጵያ ኮሚኒቲ ተወካዮች፣ ምሁራን፣ ነባር የፖለቲካ መሪዎች፣ የሂውማን ራይትስ አድቮኬትስ እና አክቲቪስት ብሎ ተዘርዝሯል። እኔ ነበርኩ። እኔ አልደበቅም፣ ተካፍያለሁ። እኔ መደበቅ የለብኝም። ሌሎቹም ያው ወጥተው ይናገራሉ። ነገር ግን የሁሉንም ዝርዝር ካላወጣህ በስተቀር በከፊል አታወጣም ዝርዝር። ነገር ግን ቤተሰብ ያላቸው አሉ፣ ሀገር ቤት ውስጥ ቤተሰብ ያላቸው አሉ። ስለዚህ ለቤተሰቦቻቸው ሲሉ እየተሳተፉም ያሉ፣ ነገር ግን በተለያየ ምክንያት በስራ ምክንያት ዝርዝሩ ውስጥ በግልጽ መውጣቱ የማያስፈልግ አሉ። ይሄ ለኢትዮጵያ ሕዝብ ይገባዋል። እንደዚህ ብዬ ልናገር እችላለሁ። ድሮ ቢሆን ኖሮ አንተም ደጋግመህ ስትናገር አይቻለሁ። ታየ ደንደዓ የተናገረው በደልን የሰራው ወይም በፖለቲካ ምክንያት ተቃዋሚ የሆነው ብቻ ሳይሆን ቤተሰቡ በሙሉ ነው የሚገደለው። ቤተሰቡ ሁሉ ነው ቤት የሚቃጠልበት። ቤተሰቡ ነው ከቤት ወጥተው የሚወ ይሄ ስላለ ጥንቃቄ ማድረግ ስለማስፈለገው ጉዳይ ነው እንጂ ለድብቅ አይደለም። መግለጫው እውነት ነው። የሚናገሩ እዚህ ላይ መግለጫ ላይ የሚናገሩ አሉ፣ ይናገራሉ፣ ሚዲያ ላይ ወጥተው ይናገራሉ። አሁን ያልኩህ በሙሉ ተሳትፈዋል። እስከ 20 የሚሆኑ ሰዎች ተሳትፈዋል። የተስማማንበት ጉዳዮች አሉ። በመግለጫ ላይ እንዳለ 7 ዓመት ይሄ ብልጽግና እዚህ ሰውዬ መሪነት አገልግሏል። 7 ዓመት ጦርነት ብቻ ነው የነበረው። 7 ዓመት የደህንነት ችግር ብቻ ነው የነበረው። 7 ዓመት የኢኮኖሚ እና የሴኩሪቲ ቀውስ ነው ሀገር ውስጥ የነበረው። 7 ዓመት ገደብ የለሽ ቫዮለንስ አመፅ ነው የነበረው። አገሪቷን ህዝቧን የጨረሰና ንብረቷን ሁሉ ያወደመ ነው ያለው። ይሄ ደግሞ በኢትዮጵያ ህዝብ ላይ የደረሰው ብሔር ለይቶ አይደለም፣ አካባቢን ለይቶ አይደለም፣ ሃይማኖትን ለይቶ አይደለም፣ ጎሳን ለይቶ አይደለም። በኢትዮጵያ ህዝብ ሁሉ ላይ ነው የደረሰው። በዚህ ላይ ስምምነት አለ። እኛ ለብቻችን የነበርነው ዛሬ 6-7 ዓመት ይሄንን ስንናገር የነበረው አይቀንታችሁ ነው ምናምን የሚባለው ነገር አሁን አገሩ ሁሉ የተቀበለው ነው። ስብሰባውም ይሄንን ተቀብሏል። ይሄ መንግስት መዳን አይችልም። አንደኛ ለመዳን ውሸቱን ትተህ ደመናውን ዞር አድርገህ እውነታውን ስትቀበል ነው። ችግርህን መኖሩን ስትቀበል ነው። ኢኮኖሚው በደቀቀበት አገር የኢኮኖሚ ሚራክል ነው የሚል መንግስት ነው ያለው። አሁን መምህራን፣ ሐኪሞች፣ አሁን ደግሞ የህግ ባለሙያዎች ሁሉ ወጥተው መኖር አልቻልንም እያሉ ቤት ኪራይ መክፈል አልቻልንም ብለው ራሳቸው በድፍረት ወጥተው እንደዚህ አይነት ጭካኔ ባለበት ሀገር ላይ ወጥተው እየተናገሩ እያለ አይን ስላልተከፈተ ነው እንጂ ሁሉ ሞልቷል፣ ሁሉ ባሌ ነው የሚለው።
ሁሉ ሰላም ነው የሚልህ። ሱሉልታ ላይ ሰው ወጥቶ መግባት እያልቻለ እያወቅ ሱሉልታ ላይ አንድ ሙሉ አውቶቡስ እንደሚታገት እያወቅ በአማራ ክልል ጦርነት በሁሉ አቅጣጫ በአራቱም የአማራ ክልል አቅጣጫዎች ጦርነት እያለ አሁን በኦሮሚያ ውስጥ ድሮ ባልነበረበት የኦሮሞ ነፃነት ሰራዊት በማይንቀሳቀስበት በአርሲ በምዕራብ ሐረርጌ በምስራቅ ሐረርጌ እየተንቀሳቀሰ እየተስፋፋ እያየ ሀገሩ እኮ ሰላም ነው ይላል። ወይም ደግሞ ሽፍትነት በኢትዮጵያ ውስጥ ይልሃል። ሽፍትነት በኢትዮጵያ ውስጥ ልማድ ነው፣ እሴታችን ነው የሚልህ ነው ያለው። ይሄ አይወጣም። ይሄ መንግስት ካለበት አዘቅት ለመውጣት አይችልም። አንደኛ ችግሩንም ስለማያምን ችግሩን ሳያምንና ለመቅረፍ ሳይፈልግ አይቻልም መውጣት። የቁልቁለቱ መንገድ በስቷል። ሁለተኛ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ምንም ሳይለይ ጠልቶታል፣ ጠፍቶታል፣ አይሰማውም። እኛ ቤተሰቦች አለን። የፌስቡክ ነው ይልሃል። ፌስቡክ አይደለም፣ እውን ነው፣ እውን ነው። የኢኮኖሚ ድቀቱ፣ የጦር መበራከቱ፣ የግድያ ብዛቱ፣ የዲፕሎማሲ መገለሉ፣ ይሄ ሁሉ የፖለቲካ ክስረቱ። ፖለቲካ ባይከስር እውነት እነዚህ አዛውንት ናቸው እንደ እነዚህ አረጋውያን ናቸው እንደ ምስክር ሊሆኑለት እንደሚችሉ አገሪቷ በተአምር ውስጥ እንዳለች እነዚህ ናቸው የሚናገሩት። ሊናገሩ የሚችሉት እነሱ ናቸው። ወጥተው ያልተናገረ በረከት ስምዖን እንደዚህ አለ ተብሎ የውሸት እየሰሩ እያወጡ አይደለም እንዴ? ምስክር ሁነን እያሉት አይደለም እንዴ? ምስክር ሁነን እውነት ተናገረልን እያሉ አይደለም? ለራሳቸው ማመን የማይችሉት ሰዎች ሌላ ምስክር እየጠሩ ይሄ ሁሉ እያለ መቆየት አይችልምና ከዚህ በፊት እንደተደረገው ሳንዘጋጅበት ለውጥ ከመጣና ከዚህ ተነስተን ወደ አንድ የምንወዳትና እኛ ሁላችን አገራችን የምንላት አገር ተባብረን ተስማምተን ተግባብተን እርስ በርስ ተሸካክመን የምንኖርበትን ኢትዮጵያን ለመፍጠር የሚያስችል የሽግግር ፍኖተ ካርታ ያስፈልገናል እና እሱ ላይ መስራት አለብን። ይሄ በሲያትልም ስንሰበሰብ በዋሽንግተን ዲሲም ስንሰበሰብ አሁን ደግሞ ጠለቅ ተደርጎ በሽግግሩ ሁኔታ ላይ ይሄ መልቲፕል ሽግግር ነው የሚያስፈልገው። ወደ ሰላም፣ ወደ ዲሞክራሲ፣ ወደ የኢኮኖሚ ጀስቲስ፣ ይሄ ሁሉ የተደራረበ ስለሚያስፈልገን አስቀድመን መግባባት አለብን በሚለው ነገር ላይ ነው። ድብቅ አይደለም። በዚህ ላይ ስምምነት አለ። ስምምነቱ ደግሞ በአምስተርዳም ብቻ አይደለም፣ በአገሪቱ በሙሉ በዚህ ላይ ስምምነት አለ። ጦርነት አንፈልግም፣ ሰላም ነው የምንፈልገው፣ ሙሉ ስምምነት አለ። ከዚህ ከኢኮኖሚ ድቀት መውጣት አለብን፣ ሙሉ ስምምነት አለ። ከአካባቢው ረባሽ ሀገር ሆናለች ይቺ ሀገር። ከሶማሊያ፣ ከሶማሌላንድ፣ ከሁሉ ጋር የተጣላች ሀገር ሆናለች። ከቻይና ጋር የተጣላች ሀገር ሆናለች። አሜሪካን ጎረምሳ ብሎ ሲሰድብ የነበረ ስለሆነ ተጣልታለች። በቀጠናው ሁሉ ያጠፋች። ከዚህ መውጣት አለብን በሚለው ላይ ሙሉ ስምምነት አለ። ለዚህ አምስተርዳም አያስፈልግም፣ ዝግጅት ግን ያስፈልጋል። ይህንን ነው አምስተርዳም ያደረገው። ሌሎች በዚህ ጉዳይ ላይ ስለጠየቀኝ ነው እንጂ ሌሎች ጉዳዮች በዚህ ጉዳይ የሚናገሩ አሉ። የተሻለ ግንዛቤ ለመስጠት ሌሎች ይናገራሉ በዚህ ጉዳይ ላይ። አመሰግናለሁ። እድል ስራ ስጣቸው። እሺ፣ ደስ ይለኛል ፕሮፌሰር አገኛለሁ በኋላ ከፕሮግራም በኋላ የአማራ ፋኖ ትግል በተመለከተ ያለው ፖለቲካ ዴቨሎፕመንትም ትንሽ አስተያየት እንድትሰጥበት ፈልጋለሁ። ብዙ ጊዜ የታገልክበት ነው። እዚህ ሚዲያም ሌሎች ሚዲያዎችም ስትል ለአማራ ህዝብ ድምፅ ሆነሃል። የአማራ ህዝብ ትግል ወደኋላ የሚቀለበስ አይደለም። ከዚህ በኋላ በ10% ነው የምንዋጋው ብትሉ ምናምን ህዝባዊ ሆኗል የሚለው በደንብ አስረግጠ ስትናገር ነበር። የትርክቱ መስተካከል አለበት፣ በደንብ አድርጎ ሼፕ መደረግ አለበት በሚለውም አጽንኦት ሰጥ ስትናገር ነበር። አሁን በደንብ አድርጎ ሼፕ ተደርጎ ለየት ያለ ደረጃ ላይ የደረሰ ይመስላል። እዚህ ላይ ትንሽ እንሰጥበት። አጠቃላይ አማራ ክልል ያለው ትግልን በተመለከተ መልካም
እንኳን አንተም ያቀረብኩበት መሰረት አኳኋን ደስ የሚያሰኝ ነው። ከአንተው ጋር ነው ስንናገር የነበረው። አማራ ህዝብ መገደል የለበትም። አማራ ህዝብ በቦምብ ማለቅ የለበትም። የአማራ ህዝብ የጠየቀው ማዳበሪያ ነው። የአማራ ገበሬ የጠየቀው የምርጥ ዘር ነው፣ መንገድ ነው። ኢህዴን ወይም ብአዴን አያስተዳድረኝም ነው። ይሄ ትክክለኛ ጥያቄ ነው። ህዝብ ስለደገፈው ደግሞ አልሸነፈም ስላልኩኝ ፋኖ ነህ ተብያለሁ። ፋኖ ሆነ እስኪያውን ደግሞ ጁንታነትን ትቶ ፋኖ ሆነ ተብያለሁ በዚህ ጉዳይ ላይ። አዎ አሁን ያኔ በትግራይ ጦርነት ጊዜ ገንዘብ ወስዶ ነው ጅንጃንካ ምናምን እስከል ገቢሳ ለህሊናው የሚኖር ሰው ነው ለገንዘብ አይደለም። እና አሁን በዛን ጊዜ በትግራይ ጊዜ ያኔ ክፉ የተናገሩ ሁሉ አሁን ለመናገር አንገታቸውን ቀና ለማድረግ የማይችሉበት ጊዜ ነው ያለ ነው። በአማራ ጉዳይም ላይ የኔንም ይሁን የሌሎችን ስም ሲያጠፉ የነበሩት አሁን ዝቅ ማለት ነው ያለባቸው። ለምን ምሬ ወዳጆ ከዚህ በፊት ከአንተ ጋር ስናገረውን የነበረውን አንድ በአንድ ነው የተናገረው። አንድ በአንድ ከኦሮሞ ህዝብ ጋር እኛ ችግር የለንም አለ። እግዚአብሔር ይስጥህ። ኦሮሞ ከሌሎች ኢትዮጵያውያን ጋር እያለቀ ነው። እግዚአብሔር ይስጥህ። ይሄ የተሰባሰበው ስብስብ አሁን ቅድምም ብያለሁ፣ የአዲስ አበባ አማሮች፣ የአብይ አማሮች ብዬ እነሱ ደግሞ የአብይ አማሮች የሚባሉት ደግሞ እነሱ አማራ ስለሚላቸውን እንጂ ከሁሉ ብሔረሰብ የተውጣጡ ናቸው ብያለሁ ቅድም። አሁን ስለዚህ በዚህ ሚዲያ ላይ ቅድም ተናግሬያለሁ። የአዲስ አበባ አማሮች፣ አዲስ አበባዎች ብሔር አዲስ እንሆናለን የሚሉ አሉ። ከሁሉም የተውጣጡ ናቸው ብያለሁ። እሱን ነው የደገፈው። አይወክልም ይሄ ደግሞ ኦሮሞ ህዝብን አይወክልም ነው ያለው። አራተኛ እግዚአብሔር ይስጥህ። ይህ አሁን ያለው ስርዓት ጸረ ኢትዮጵያውያን፣ ጸረ ኢትዮጵያ ብቻ አይደለም ጸረ ኢትዮጵያውያን ነው። በኢትዮጵያ ስምማ ኢትዮጵያ አንድነት ጅንጃን ከሚለውማ ያልተገደለ ህዝብ የለም፣ ያልተጨፈጨፈ የለም። በዛ ስም ብዙ ግፍ ተሰራ። ኢትዮጵያ የተባለ ጸረ ኢትዮጵያውያን ነው። እኔም ልድገመው፣ ከአማራ ህዝብ ጋር የኦሮሞ ህዝብ ጥል የለው፣ ኖሮትም አያውቅም። ብዙ አማሮች የኖሩትም ኦሮሚያ ውስጥ ነው። አብረው እኔ የምመጣበት ወለጋ ውስጥ፣ እኔ የተወለድኩበት ወለጋ ውስጥ ከድሮ ጀምሮ ነው። ከጎጃም የሚመጡ ብዙ ስራ የተሰማሩ ከድሮ ጀምሮ ይኖሩ ነበር በሰላም። ይሄ መንግስት ከመጣ በኋላ ነው ግድያ የተጀመረው። ኦነግ አይደለም የሚገልህ፣ ገሎ ሊያጣላህና በዛ ሊያተርፍ የሚፈልግ ስብስብ የአዲስ አበባ ጥርቅም ነው። በጥቅም ምክንያት የተሰባሰቡ በጥቅም ጥርቅሞች፣ እነዛ ያ ጥርቅም ነው ይሄንን የሚያደርገው። ይሄንን አይቶ መናገሩ ተመስገን ይመሰገን ይገባዋል። የፋኖ መሪ አንድ ነገር አለመርሳት፣ ኦሮማራ የሚባለው የኦህዴድ እና የብአዴን ስብስብ ነው አይደል የነበረው። ሌላ እኮ ኦሮማራ ልትለው የምትችለው ያኔ እኮ ነበረ። ያን ጊዜ እኮ የቄሮና አሁን ስሙ ፋኖ ተብሎ ስሙ የጠፋው ፋኖም እኮ ለውጥ ለማውጣት እና በኦሮሚያ ውስጥ የሚደረገው ደም የሚፈሰው የኛ ደም ነው ሲባል የነበረበት ጊዜ አለ። በህዝብ ደረጃ በመሪዎች አይደለም፣ በሴራ የተሰራ ኦሮማራ አይደለም። የህዝብ አንድነት በቅርብ ጊዜ እንኳን ነበረ። ስለዚህ እንዲህ በመናገሩ ሊመሰገን ነው ይገባው። ስንለው የነበረውን ነገር ከኔ በበለጠ የተናገረው ሌሎችም ይናገሩታል። በነገራችን ላይ የጎጃም ፋኖም በተለይ የህግ ሰው የሆነው አስረስ ማረም ይናገራል። እንዲያውም አንድ ጊዜ ኢሬቻ የሁላችንም ነው፣ ለፖለቲካ ሲጠቀሙበት ነው እኛ ሁላችንም የምናወግዘው እንጂ ኢሬቻ የሁላችን ነው ያለው። እንዲህ አይነት ነገር ነው ኢትዮጵያን የሚያድናት፣ ኢትዮጵያን መልሶ ሂል የሚያደርጋት እንዲህ አይነቱ ንግግር ነው። ይሄ መንግስት ኖረም አልኖረም በዚህ ደረጃ ነው ሰው መተሳሰብ ያለበት። በአማራ ህዝብና በኦሮሞ ህዝብ መካከል፣ በአማራ ህዝብና በትግራይ ህዝብ መካከል፣ በሌሎችም ህዝቦች መካከል ጦርነት
መቀያየም አልነበረም፣ ድሮም አልነበረም። የስርዓት ችግር ነው ያለው። አሁንም የስርዓት ችግር ነው ያለው። አዎ ጸረ ኢትዮጵያውያን፣ ጸረ ድሃ የሆነ አመራር ነው ያለው። ለራሱ እውር ነው። ሀገር እንዴት እንደሚተዳደር አያውቅም፣ አይገባውም፣ ሊገባውም አይችልም። እንዴ እንሰማለን እኮ የብልጽግና መሪ እኮ ስለ ኢኮኖሚክስ ሲናገሩ እኮ እንሰማቸዋለን። ስለ ጂኦፖለቲክስ ሲናገሩ ሊገባቸው አይችልም። አይገባቸውም አይደለም እኮ አያውቁም፣ ሊገባቸው አይችልም። ስለዚህ ጸረ ኢትዮጵያውያን የሆነ መንግስት ነው ያልከው እውነት ነው። የኦሮሞ ህዝብንም ይጠብቃል። እንዲህ አይነቱ ነገር መበረታታት አለበት፣ ሊመሰገን ይገባል። እሱም ሌሎችም ሊመሰገኑ ይገባል። የህዝቦችን አንድነት ለማጠንከር፣ በህዝቦች መካከል ያለውን መራራቅ ለማቀራረብ ይሄ ነው መደረግ ያለበት በኢትዮጵያ ውስጥ። እንዲህ አይነት ነገር ነው ሊበረታታ ይገባል። እነሱም ሊመሰገኑ ይገባቸዋል። የእውነት አድርጉት። ይህንን ከዚህ በፊት ስንመኘው ስለነበረ ይሄ ስለመጣ ሊመሰገን ይገባል። በጣም አመሰግናለሁ። የመጨረሻ ጥያቄ ላድርግ ፕሮፌሰር ካለ ጊዜ አንጻር እና የዘንድሮ ምርጫ በተመለከተ ትላንት ስካይላይት ላይ ስብሰባ ነበር። የኢትዮጵያ ምርጫ ቦርድ አባላት ከኢትዮጵያ ከፖለቲካ ፓርቲዎች ተቃዋሚ ፖለቲካ ፓርቲዎች ጋር ውይይት አድርጎ አስቻይ ሁኔታ የለም፣ በዚህ ዘንድሮ የሚደረገው ምርጫ አንሳተፍም፣ አስቻይ ፖለቲካ ሁኔታ የለም፣ ሴኩሪቲ ሁኔታ የለም፣ ትግራይ አይቻልም፣ አማራ አይቻልም ብሏል። እና የፖለቲካ ፓርቲዎች ደግሞ የድጋፍ እንትን እያሰባሰቡ ነው፣ ከፓርቲዎቻቸው ከደጋፊዎቻቸው ፊርማ እያሰባሰቡ ነው። አናደርግም፣ ምርጫ አንሳተፍም የሚል እንትን እየተደረገ ነው። ምርጫ ቦርድ ደግሞ የገለጸው እኛ ሁኔታው ሪፖርት ማድረግ ነው ስራዬ፣ የእናንተን ድምፅ ሰምቼ ያለው ሁኔታን ይቻላል አይቻልም የሚለውን የእናንተ ድምፅ ሰምቼ ወደሚመለከተው አካል ሪፖርት ማድረግ ነው፣ እኔ ወሳኝ አይደለውም የሚል መልስ ተሰጥቷል። ኢዜማ በበኩሉ ዛሬ ያወጣ መግለጫ ያው መራዘም አለበት ብሏል። የሀገራዊ ምክክር ፕሮፌሰር መስፍን አርአያ የሚመሩት ሀገራዊ ምክክር እስኪያልቅ ድረስ ካለቀ በኋላ መደረግ ያለበት፣ አሁን ይሄ እሱን ሳያልቅ ወደ ምርጫ መግባት የለብንም ብሎ ያው መግለጫ ሰጥቷል ኢዜማ። እዚህ ጋር ትንሽ እንደባለፈው አይነት እንደዚህ ምክንያት ሰጥቶ ብርቱካን ሚደቅሳ እንዳራዘመችው አብይ አህመድ ማራዘም ነው የሚፈልገው። ይሄ ኢትዮጵያ ምርጫ አካሄዳለሁ ብሎ ብልጽግና ብቻው ተወዳድሮ እንደገና መንግስት ሆንኩኝ ብሎ አናውንስ ያደርጋል። ምንድነው የሚጠበቀው ከዚህ የምርጫ ቦርድ የትናንት ስብሰባ የነበረው? ትንሽ መጠበቅ አለብን። እኔ ምርጫ ቦርድ ይሄንን ብሏል። የብልጽግና መንግስት ምን እንዳለ አላውቅም፣ ግን የምጠብቀው የብልጽግና መንግስት መጥተው ምርጫ ቦርድ ከወሰነ የብልጽግና ፓርቲ ዝግጁ ነው የሚለው። ዝግጁ ነው፣ መንግስትም ዝግጁ ነው የሚለው። ግን አሁን ስንናገር ነበር አይደለም እንደ እናንተ እኮ ስንናገር ነበረ። የሌለውን ነገር አለ ብለው ነው የሚነግሩ። አሁን ደከመን፣ እንዲያውም አሁን እኮ ደከመን። አሁን ውሸቱንም መከታተሉን እኮ ደከመን። እነሱ ግድ የላቸው፣ እኛ ግን ግድ ይለናል። ሁልጊዜ ውሸት መናገር አንችልም፣ ውሸትን መጠበቅ አንችልም። ከህሊናችን ጋር መኖር እንፈልጋለን። አሁን የምርጫ ቦርዱን በል ብሎታል፣ እኛ እናደርጋለን ብሏል። ትንሽ ቆይቶ ደግሞ አይ ሌላ ምክንያት መጣ፣ ስለዚህ እናስተላልፈው ሊልህ ይችላል። ምን ይከለክላል? ብልጽግና ሌላ ምክንያት ጠይቆ አስተላልፋለሁ ሊል ይችላል። ለአሁኑ ግን ለፖለቲካ ይጠቅማል። እኔ ወደ ምርጫ ሄዳለሁኝ ብሎ ለፖለቲካ ነው፣ እኔ አልከለክልም ለማለት ነው። የሀገሪቱ ሁኔታ ለምርጫ አይጠቅምም። አንድ ሰው የጻፈውን አይቻለሁ። ሌላ ጊዜ ከቡለትስ ወደ ባለትስ እንሄድ ይባላል አይደለም? ከቡለትስ ወደ ባለትስ ለመሄድ ጊዜው አይደለም ነው አንድ ሰው ያለው። ለምን አገሪቱ በጠቅላላ የጥይት ፉጨት ብቻ ነው እየተሰማ ያለው። በትግራይ ሰላም አለ ልልህ አልችልም። ይኸው በአፋር በኩል እየተቆሰቆሰ ነው። በትግራይ በኩል አማራ ክልል በሁሉም ቦታ አሁን ጎንደርም ጀመረ እኮ። ጎንደርም ምናልባትም የቀዳማዊት እመቤት በነገራችን እሷ አይደለችም ቀዳማዊት እመቤት መሆን ያለባት፣ የፕሬዚደንቱ ሚስት ናት። በነገራችን ላይ
ደንብ ከሆነ ነምበር 1 እኮ ሄድ ኦፍ ስቴት ነው እንጂ ሄድ ኦፍ ገቨርንመንት አይደለም። ሄድ ኦፍ ስቴቱ ነው። አሁን ቀዳማዊት እመቤት የንጉሱ የእንግሊዝ ሀገር የንጉሱ ሚስት ናት እንጂ ሄድ ኦፍ ስቴቱ ነው እንጂ ሄድ ኦፍ ገቨርንመንቱ ነው እንዴ? የተደበላለቀ ስርዓትን ፕሮቶኮልን ያልተከተለ ለመሆኑ ይነግርሃል። ብቻ ጎንደር የነሱ ነው፣ ስለዚህ አትንኩት የሚባል ፕሮፓጋንዳ ሲነፍስ ነበር። አሁን ግን ጎንደርም፣ ጎጃምም፣ ምስራቅ ወሎም፣ ሸዋም እንቅስቃሴዎች በጠቅላላው ግጭት፣ ጩኸት ነው ያለው። እንዴ የዛሬ 2 ነው 3 ዓመት እኮ የምሬ ወዳጆ ዞን በነበረው ላይ አንድ ክፍለ ጦር እኮ ነው አንድ እዝ እኮ ነው ያለቀው። 803ኛው እዝ ነው ይመስለኛል። 803 ክፍለ ጦሮች ያሉት 12ኛ 65ኛ እና 64ኛ ነው። 3 ክፍለ ጦሮች ያሉት 6600 ምናምን ሰዎች ያሉት ክፍለ ጦር ነው። ያ ነው የተበተነው። አንድ እዝ ነው የበተኑት። ጦርነት ነው ያለው እና እዚህ ልናካሄድ ነው። ኦሮሚያ እንደዚህ ነው። አሁን ቅድም ስነግርህ ነበር የተስፋፋ እንዳለ የወባ ኦፕሬሽን። ይሄ እኮ ትግራይ፣ አማራና ኦሮሞ እኮ 70% ልትለው ትችላለህ። ኦሮሚያ፣ አማራ ክልልና ትግራይ እኮ 70% ነው። የሀገሪቱ 70% የሚሆነው የጦርነት ከባቢና የጥይት ጩኸት ባለበት ቦታ ምርጫ እናካሄዳለሁ ይቻላል? በአእምሮ ስታስበው አይቻልም። ምክንያቱም ቡለትስ ባለበት ባለትስ አይሆኑም፣ አይሄዱም። ሁለቱ ከአንዱ ወደ ሌላ መሻገር አለበት። አሁን ግን እሱም ስላልጨረስን እንዴት ሰላም እንደሚወርድ ስላልተነጋገርን ወደዛ ለመሄድ አንችልም። ሌሎቻችን እኮ ለዚህ ነው የሽግግር ፕላን ያስፈልገናል። ይሄ መንግስት ለዛ ብቁ አይደለም የምንለው እኮ የሽግግር ፕላን የምንልበት እኮ ለዚህ ነው። ስለዚህ ይሄ የሚነግረኝ እኔ የሽግግር ፕላኑን ቶሎ ቶሎ መስራቱ ነው የሚያስፈልገው እንጂ ምርጫ ማድረጉ አይደለም። ለነገሩ ማን እንደሚያሸንፍ አናውቅም እንዴ? ምርጫስ ቢደረግ ማን እኮ እንደሚያሸንፍ እናውቃለን። ስለዚህ አደረገ አላደረገ አያደርገውም እኔ እንደሚመስለኝ። ግን አደረገ ስላደረገስ ለውጥ ያመጣል እንዴ? ብልጽግና እንደገና ቢያሸንፍ በራሱ ምን ለውጥ ያመጣል? የሚፈለገው እኮ ይሄ ፌር ፍሪ ኤንድ ክሬዲብል ወይም ኮምፒቲቲቭ ኤሌክሽን ነው የሚያስፈልገው። ይሄ ነው የሚያስፈልገው። ይሄ ነው ኢትዮጵያን የሚያሻግራት። ያ በብልጽግና ዘንድ አይደረግም። ከዚህ በፊት አይተነዋል። በ2000 ባለፈው ምርጫ አይተነዋል፣ ተመልክተነዋል። ምንም አዲስ ነገር የለም። ስለዚህ አደረጉት አላደረጉት ስለነሱ ማውራትን የሚያስፈልግ ነገር አይደለም። ምርጫ ነው የሚሆነው ብሎ እናስብም። ማድረግ ያለብን በኢትዮጵያ ውስጥ ነፃ፣ ገለልተኛ፣ ተፎክክር ያለበት ተአማኒነት ያለው ምርጫ ብቻ ነው የሚያሸጋግራት። ለዛ ነው መስራት ያለብን። ያ በብልጽግና ስራ አይሆንም። ስለዚህ የእኛ ፎከስ ምርጫው ዋጋ አለው የሚለው ጉዳይ ላይ ሳይሆን ማተኮር ያለብን እውነተኛ ምርጫ በኢትዮጵያ ውስጥ ኢትዮጵያ ምርጫ ለማድረግ እንዲችል የሚቻለውን ስራ መስራቱ ላይ ነው ትኩረት መስጠት ያለብን። ይሄ ዋጋ የለውም ልልህ ነው። ፕሮፌሰር የቀይ ባህር ጉዳይስ ምንድን ነው? ትላንት ፎቶ እያየሁ ነበር። ሬድዋን ሁሴን እና ጌታቸው ረዳ በቡሬ አካባቢ ነው ምናምን ወደዛ ሄደው ሞቅ ሞቅ እያደረጉት ነበር መገናኛ ብዙሃኑን። ይሄ የቀይ ባህር ነገር የደረሰ የሆነ አብዴት አለ ለተመልካቾች የመጨረሻ እንደምርቃት? አሁንም ከጌታቸው ጋር ልታጣላኝ ነው? ያው ያየነው ነው ሶሻል ሚዲያ ላይ ያየነው ነበር ትላንት። ያ ማለት እኔ ጌታቸው ነው ለብልጽግና ዋና ምስክር። ብልጽግናን እስከዛሬ እስከ ቅርብ ጊዜ ድረስ ምን እንደሆነ ገላልጦ ሲነግረን የነበረ አንድ በዛ በኩል ታላቅ የነበረ ሰው ጌታቸው ነው። ምን እንደሆነ ገላልጦ ሲነግረን የነበረ። ተሳሳትኩኝ? ጌታቸው የታወቀው በዚህ ነው፣ የተወደደውን በዚህ ነው። እውነቱን ሲናገር እውነቱን ግልጥልጥ አድርጎ በጠራ ቋንቋ ግልጽ በሆነ አንደበት ሲነግረን የነበረ ነው። ሁሉም አያምኑም ብያለሁ አይደለም? ቅድም የሚናገሩትን እኮ ሁሉም አያምኑትም። በዛ በዋሻ ውስጥ የተናገሩት የሚሉትን ከዛ ዲያቆን በስተቀር አንዳቸውም እንኳን አያምኑትም። የሚሉትን አንዳቸው እንኳን አያምኑትም። ጌታቸውን አያምነው።
በጥላቻና በአንዳንድ ነገር ስለተታወረ ነው እንጂ ጌታቸው መጥቶ ላስታውስልኝ ዱባይ ላይ በአብይ አህመድ እውቀት ዱባይ ላይ ትግራይና ኤርትራ መጀመሪያ ሲናገሩ አብይ አህመድ ራሱ አድርጉ ብለው ሲገናኙ የተገናኘው ማን ነው? ጌታቸው። በአብይ እውቀት ጌታቸው ተመልሶ ከኤርትራ ጋር እየሸረቡ ነው ቲፒኤልኤፎች ሲል ይታመናል ወይ? አንተው ራስህ ተገናኝተህ ይታመናል ወይ? አሁንም ይቅርታ እኔ እንደ ወዳጅነታችንን ለማጥፋት ፈልጌ አይደለም። በምትናገረው ላይ ነው ሀሳብ የምሰጠው ስለ ጌታቸው። ግን ስለ ቀይ ባህርስ ጨው ምናምን ጋር ሄደው እነዚህ ሁለቱ ስለተናገሩ ነው የሚታምነው? ለምንድን ነው የጠቅላይ ሚኒስትሩ የዚህ ቦታ አዛዥ የዚህ ትምህርት ቤት አዛዥ ምናምን የሚባሉትን ፖሊሲ የሀገርን ፖሊሲ በመናገር ላይ የማይታወቁትን እነሱን ሁሉ ጸጥ አሰኝቶ እሱ ራሱ እንዲህ ጦርነት ክተቱ ለምን አይልም? ክተቱ ለምን አይልም? የምትለውን ነገር አድርግ። ስለዚህ እኔ የእነዚህን ሁለት ሰዎች ምስክርነት ስለ ቀይ ባህር ምንም ለማለት አልፈልግም። ስለ ቀይ ባህር ወደብ የኢትዮጵያ ወደብ በሚባለው ነገር ላይ የምለውን ከዚህ በፊት ብያለሁ። አሁን ደግሞ ተጨማሪ ልናገርና ብዙ ልሄድበት አልፈልግም በዚህ ጉዳይ ላይ። ኢትዮጵያ ቀይ ባህር ወደብ ነበራት በአክሱም ጊዜ። የአክሱም መንግስት ሲወድቅ ቀይ ወደቦቿን አጣች። ከዛን ጊዜ ጀምሮ ወደብን ለማግኘት ትግል ነበራት ኢትዮጵያ ለሺህ ዓመታት። ወደብ የነበራት 40 ዓመት ነው ኤርትራ ከኢትዮጵያ ጋር በነበረች ጊዜ። ሺህ ዓመታት ከኢትዮጵያ ጋር አልነበረም። 1000 ዓመታት ከኢትዮጵያ ጋር አልነበረም እያልኩ ነው። በፊት 500 ስል ነበር፣ አሁን 1000 ዓመት አደረግኩት። ስለዚህ ለዚህ ኢትዮጵያ ለዚህ ብሎ የኢትዮጵያ ልጆች ይሄ እውነት መሬት ላይ እያለ ለተንሻፈፈ አስተሳሰብ ብሎ የኢትዮጵያ ልጆች እንዲሞቱ አልፈልግም። ኢትዮጵያ ወደብ ቢኖራት ደስ ይለኛል እኔ። ነገር ግን በጦርነት በአግሬሽን በታላቅ መስዋዕትነት እንዲሆን አልፈልግም። ረድዋንና ጌታቸው እሱን ከሆነ ለማድረግ የምትፈልጉ ከሆነ እኔ ከእናንተ ጋር አይደለሁም። እኔ ከማንም ከዚህ ጉዳይ አይደለሁም። ኢትዮጵያ ህዝብም የኦሮሞ ልጆችም የትግራይ ልጆችም ከሱ ጋር መሆን የለባቸው። ወደብ ቢኖረን ጥሩ ነው። ወደብ እንወዳለን። ባህር ኃይልም ቢኖረን እንወዳለን፣ ይጠቅመናል። በጦርነት ግን የተንሻፈፈ ትርክትን በመፍጠር በኃይል ነው የተወሰደብን። የትራንዚሽናል መንግስት ነው የሰጠው። አሰብ ራስ ገዝ ነው የነበረው የሚሉ ስንኩል ምክንያቶችን በማምጣት የኢትዮጵያን ወጣቶች እንደገና ለማስገደል ከኤርትራ ወጣቶች ጋር እንዲፋለሙና እንዲገዳደሉ እንዲጨፋጨፉ የሚፈልግ በዚህ ምድር ላይ እኔ ሰው አለ ብያለሁ። ምክንያቱም ዓለም አቀፉ ህብረተሰብ ራሱ ይሄ መሆን የለበትም እያለ ነው። ጦርነት አያስፈልገንም። ስለዚህ የወደቡን ጉዳይ እዚህ ላይ ነው ቢሆን ደስ ይለኛል። በህግ በአግባብ በመነጋገር በጦርነት ግን መሆን የለበትም። ለዚህ ማንም ሰው መሞት የለበትም። ይበቃኛል። በጣም አመሰግናለሁ፣ እጅግ አመሰግናለሁ ፕሮፌሰር ለሰጠን ጊዜ። ተመልካቾቻችን በጣም ብዙ ጉዳዮች ላይ ትኩረት አድርገን ቆይታ አድርገናል ከፕሮፌሰር ጋር። ስለተከታተላችሁ እናመሰግናለን። ላይክ አድርጉት፣ ሳብስክራይብ አድርጉ እንግዶች ከሆናችሁ። በተረፈ ወቅታዊ ጉዳይ ከዚህ ፕሮግራም በኋላ እንቀጥላለን። መልካም ጊዜ ይሁንላችሁ። ፕሮፌሰር አመሰግናለሁ።